አይሰማም? ይሰማኛል። ስትጀምሪ ራስሽን አስታውቀሽ ጀምሪ። ጎበዝ። እሺ እኔ ሲፈን እባላለሁ። እድሜ 32 ቁመቴ ሜትር ከ65 እና ስኳር አለብኝ። ኪሎዬ 53 መቼ ነው ያወቅሽው? 7 ዓመት። ታይፕ 1 ነሽ? ታይፕ 1 ነሽ? በስንት ዓመትሽ ነው ያወቅሽው? 20 ምናምን። በ20 ምናምን ዓመት? ምን እየወሰድሽ ነው? ሜትፎርሚን። ጀመርን ሜትፎርሚን የተጀመረው? ኦኬ። ሲጀመርን ሜትፎርሚን የተጀመረው ስኳሪ ስንት እየሆነ ነው? መጀመሪያ ሲጀምር 300 ነበረ። ከዛ ግን መድኃኒት ሲጀምር እየቀነሰ ምናምን መጣ። አሁን የመጨረሻ ኤዋንሲ ስንት ነው? አሁን ቆየው አሰረኩ። የምታስታውሽው? ትዝም አይለኝም። ቆየው። የቀን ስኳርሽ የቅርብ ጊዜ? ጠዋት ከምግብ በፊት 95፣ ከምግብ በኋላ ደግሞ 140። ቆንጆ ነው በጣም። ምግብሽን ለመቀየር ሞክረሻል? አዎ፣ አንተ በምትለው እያስተካከልኩ ነው። ለውጥ አለ ስኳርሽ ላይ ከዚያ በኋላ? አዎ ለውጥ አለ። ጎበዝ። መቼ ነው የጀመርሽው? አንድ 5 ወር 6 ወር ይሆነኛል። ጎበዝ። ሰውነትሽ ላይ ለውጥ አይተሻል? አዎ ኪሎዬ እየቀነስ ማለት ተስተካክሏል። አሁን ጤንነት ይሰማሻል? ከኪሎ ባሻገር ጤንነትሽ ላይ ያየሽው ለውጥ ነገር ነው? ደህና ነኝ። በፊት አቅም ያንሰኝ ነበር፣ አሁን ደህና ነኝ። ዛሬ ምን በላሽ? ጠዋት አቮካዶ፣ አድባሪ። አቮካዶ ምን ያክላል? አንድ አቮካዶ። እሺ። እና ሌላ ምን በላሽ? ትንሽ ጎመን፣ አባ ጮማ ትንሽ በላው። አባ ጮማ ምን ያክላል? አንድ የቡና ስኒ ያክላል። በቃ። ምሳስ? ምሳ ደግሞ ድፍን ምስር ምን ያክላል መጠኑ? 2 ስኒ ያክላል። ከምን ጋር በላሽ? ከጎመን ጋር እና ጥቅል ጎመንም አለው። ይሄን ነው የበላሁት። በቃ። እሺ። እራት አልበላሁም። ስንት ዓመትሽ ነው አሁን? 32። ጾመኛ ነሽ? ሰው እያደረግሽ ያለሽው ኮምፕሊትሊ ሮንግ ነው፣ ትክክል አይደለም። ሲፈን ይሰማሻል? ይሰማኛል። አሁን በጀመርሽው መንገድ ሰውነትሽ በጣም ነው የሚጎዳው። እሺ። የበላሽው አባጮማም የበላሽው ድፍን ምስር ተጨማሪ ነው። ሶያ ወይንም ቶፉ በቂ ብይና አሳማት በይ ከሆነ ልክ ነኝ። አሳት በይም በጾም አሳማት በይ ከሆነ ቶፉ በበቂ መጠን፣ ሶያ በበቂ መጠን ከተመገብሽ በኋላ ድፍን ምስር፣ ባቄላ፣ ቦሎቄ፣ አባጮማ ተጨማሪ ማድረግ ትችያለሽ። ዋና ምግብሽን ፈጽሞ ባቄላ፣ ፈጽሞ ምስር፣ ፈጽሞ ቦሎቄ አድርገሽ መቀጠል አትችይም። ሰውነትሽ ረሃብ ውስጥ ነው ያለው። ክስት ድቅቅ ነው የምትዩ። ይሄን ማስተካከል፣ ይሄን መመለስ መጨረሻ ላይ ከባድ ነው የሚሆነው። እሱን አስተካኪ። ጎበዝ። ወርድ
እንዴት አመሻችሁ? እግዚአብሔር ይመስገን። ፕሮግራሙን ታውቀዋለህ? አዎ በተወሰነ መልኩ እንግዲህ 1-4 ወር ሆኖኛል ፕሮግራሙን በመከታተል እንዲሁ። ላይፍ ስታይል ቀይረሃል? አዎ ለመቀየር ሞክሬያለሁ። እንግዲህ የተወሰነ ለውጥ ጉድ። ራስን አስተዋውቅና ቀጥል። ዳንኤል እባላለሁ። እድሜ 42 ነው። ቁመቴ ሜትር ከ68። አዳምጥሃለሁ። ቀጥል። እንዳይረብሽ ድምፅ ሚት አድርጌ ነው የምሰማ። ቀጥልና። አዎ እንግዲህ ያው የእናንተን ፕሮግራም መከታተል ከጀመርኩ በኋላ በእርግጥ ያው የጀመርኩበት አጋጣሚ ያው ምርመራ ላይ ኤዋንሲ ወደ 9.8 አካባቢ ደርሶ ያው ትንሽ ችግር ገጥሞኝ ነበርና በዛ ምክንያት ያው እሱን ለማስተካከል ምን ማድረግ አለብኝ ስል ያው አንድ ዶክተር ነው ወደ አንተ የጠቆመኝና አንተን ፔጅ በመግባት የተወሰኑ መከታተል ጀመርኩ። ኤክሰርሳይዝ ማድረግ ጀመርኩና አሁን ላይ ያው ለውጥ አለኝ። ስንት ነበር የዛኔ? 9.8 ነበር። አሁን ስንት ሆነ? አሁን እንኳን ቼክ አላረኩም። ኤክሰርሳይዝ ካረኩም ማድረግ ከጀመርኩኝ ገና 2 ወሬ ነው። ግን ያው የተወሰነ ሰውነቴ ላይ እንደዚህ ወገቤ አካባቢ የመክሳት የተወሰነ ጡንቻዬም ትንሽ እንትን የማለት ጀምሯልና የተወሰነ የጤንነት ስሜት ይሰማኛል። ቀለል የማለት ስሜት ይሰማኛልና ከዛ በኋላ ግን ቼክ አላደረኩም። ምናልባት ለውጥ ይኖረው ይሆናል ብዬ ነው። ግን በደንብ እስኪ እንትን ልበልና 3 ወር እና ቼክ አደርጋለሁ በሚል። የቀን ስኳር ስንት ይል ነበር መጀመሪያ ላይ? አሁን ስንት ሆነ? 258 ነበረ፣ ወደ 160 ወርዷል። ወደ 160 አሁን በቅርብ የታየው ስንት ይላል? 160። ስንት ኪሎ ግራም ቀነስክ? 70 ኪሎ ግራም ነበርኩኝ፣ ወደ 66 ሆኛለሁ። 65 ነጥብ ምናምን። ጉድ። ዛሬ ምን በላ? ዛሬ ቦለቄ ጾም ስለሆነ ብዙ ጊዜ እንግዲህ እንደዚህ ምስርና አቮካዶ ነው የበላሁት። መጠኑን ግን ብዙም አላውቅም። የመጀመሪያ ምግብህን ምን እንደበላ ኤግዛክትሊ ብትነግረኝ በደንብ እንዳይልህ። ወይ የተቀቀለ ቦለቄና ምስር ድፍን ምስር ከጎን አቮካዶ በልቻለሁ። አንድ አቮካዶ ተጠቅሜያለሁ። በምን በላ? በስንዴ ዳቦ። ይሄ ጥቁሩ ነጩ ሳይሆን ፋይበሩ እንትን በሚለው በሱ። ኦኬ። የምስሩ ምን ያክላል? ምናልባት 100 ግራም ሊሆን ይችላል። ከዛ ያነሰ ነው፣ አነስ ይላል። ከ100 ግራም ቢያንስ። የተቀቀለ ነው? የተቀቀለ ነው። ቦሎቄውስ ምን ያክላል? ቦሎቄው ወደ 150 ግራም። ኦኬ። ዳቦስ ምን ያክላል? ዳቦው የተወሰነ አንድ ዳቦ 1 ተኩል እንደዚህ ከመደበኛው ዳቦ እኩል ነው። ኦኬ። የሁለተኛ ምግብህን ምን በላ? አልበላውም። ያው ጾም ስለሆነ አርፍጄ ነው የበላሁት 7 ሰዓት አካባቢ። አሁን እንግዲህ ራት ገና ነው። ራት አልበላሁም። ራት ምን ሊሆን ይችላል? ራት አትክልት ነገር አዘጋጅቻለሁ፣ ካሮት ምናምን ነገር። ዋና ምግብ አትክልት አልከኝ፣ ፍራፍሬ አልከኝ። ሌላ ምግብ ምን አለ? ዋና ምግብ ሩዝ አለ፣ ትንሽ የተወሰነ ሩዝ አለ። በጾሙ ወቅት እንደዚህ ነው እየተመገብክ የመጣኸው? አዎ እንደዚህ ነው። አብዛኛው እንደዚህ ነው። እንዲያውም አማራጭ አጥቼ የምመገበው ሁሉ ይጠፋኛል። ለምን ዩቲዩብ ላይ አልተከታተልከንም? ስለ ጾም ምግቦች እኮ የሰራናቸው ቪዲዮዎች ብዙ አሉ። ያ ምክንያቱም እያደረግክ ያለው ኮምፕሊትሊ ሮንግ ነው። እሺ፣ በዚህ መልክ አንድ ሰውነት እየተጎዳ ነው። 2 ደግሞ አሁን እያደረግክ ባለው ፈጽሞ ስኳር አይቀለበስም። እሺ፣ ስኳር የሚቀለበሰው የተሻለ ጡንቻ ስትገነባ ነው።
የተሻለ ጡንቻ የምትገነባው በቀን የሚያስፈልግህን በቂ ፕሮቲን ስትመገብ ነው። ዛሬ የተመገብካቸው ምግቦች በቂ ፕሮቲን የላቸውም። የበላኸው ምስር፣ የበላኸው ቦሎቄም ከፍ ያለ የፕሮቲን ፐርሰንት ያላቸው ምግቦች አይደሉም። ጾም በሆነበት ወቅት ስጋም ስለማትበላ፣ አሳ ስለማትበላ፣ የእንስሳ ተዋጽኦ ስለማትጠቀም ሻል ያሉ የፕሮቲን ፐርሰንት ያላቸው ምግቦች እነ ሶያ ናቸው። እነ ቶፉ ናቸው። እነሱን ዋና አድርገህ በበቂ መጠን ከበላ በኋላ ምናልባትም ባቄላ ተጨማሪ ብታደርግ ወይም ደግሞ ቦሎቄ ተጨማሪ ብታደርግ ወይም ምስር ተጨማሪ ብታደርግ ቆንጆ ነው። የገብስ ዳቦ፣ የስንዴ ዳቦ ያልከው ከለሩ የፈለገውን ቢሆን ዲፍረንስ የለውም። አትድከም በዚህ ያ ገብቷል። ስኳርህን አሻሽለ ከስኳር ጋር ስለመኖር ከሆነ እያወራ ያለው ምናልባት ከነጭ የስንዴ ዳቦ ጥቁር የስንዴ ዳቦ ትንሽ ሻል ይል ይሆናል። ገብቷል አይደል? ይሄ ግን ከስኳር አይቀላቅልህም። ከስኳር ጋር ያኖርሃል። ስኳሩን እርሳውና ሰውነት ኮምፕሊትሊ እየተጎዳ ነው። አንተ አላየህም እንጂ ሰፈር እያረክ ነው እያልኩ ያለሁት። እያጣ ያለው የራስህን ሰውነት እንጂ ለስኳር በሽታ የዳረገህን ቦርጩን አይደለም ነው እያልኩ ያለሁት። እና ይሄ ዋጋ ያስከፍልሃል። ፕሊዝ አመጋገብህን ቀይር። አሁን የነገርኩ ገብቶ ከሆነ በደንብ አድርግ። ካልገባ ባለህበት ኮሚኒኬት አድርግና ጋይዳንስ ጠይቅ። በርታ።